ጎሽሜ 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 ጎሽሜ። አቤት ዛራ። ውይ የኔ ልጅ አንቺም እዚሁ ነው እንዲ ያለሽው? ምን አዲስ ነገር አለ? አረ የለም፣ ግን አትጨነቂ፣ ደህና ትሆናለች። እውነቷን ነው። ይልቅ መጸለይ ነው የሚሻለው። ከመጨነቅ ምንም ነገር አይገኝም። እሺ? አዎ የኔ ልጅ ጠንካራ ነች፣ ምንም አትሆንም። አዎ ምንም አትሆንም፣ ይሻላታል። በቃ አንቺም ግቢና ጸልይ። እሺ በቃ አምነን ልጅስ በሌ ልጅስ እና ዛራ በጣም አዝናለሁ። ግራ እየተጋባች እና እየተወዛገበች የምትገኘው ጀሪ አሁን ላይ ምን ላደርግ፣ ማንስ ያግዘኛል ብላ እያሰበች ትገኝ ነበረ። ታዲያ ምናልባት ሙስጠፋ ሊያግዘኝ ይችላል በማለት ሙስጠፋን ለማናገር ወደ ሙስጠፋ ስልክ ደውላ ትገኝ ነበር። የሙስጠፋን ስልክ እየተጀናጀናት ያለችው ሴት ናት ማለት ነው የደወለችለት በማለት ሲፈን ስልኩን አንስታ ሄሎ፣ አቤት፣ እኔ ባለቤቱ ነኝ። ምን ፈልገሽ ነው? ቆይ ለምንድን ነው ከሰው ህይወት የማትወጪው? ስትልም አናግራት ስልኩን ዘግታው ትገኝ ነበረ። በዚህን ሰዓት ጄሪ እጅግ በጣም ተናደደች። ቆይ ማን አባቷ ናት ስልኩን እያነሳቸው ትላለች። ታዲያ ልትወጣ ነው እንዴ የምትለው ሲፉ ሙስጠፋ ከቤት ሊወጣ እንደሆነ ስታውቅ ድብርት ውስጥ ገባች። አዎ ሊወጣ ነው፣ ምን ነው የምንፈለግሽ ይላታል። ሲፈንም አይ ምንም አልፈለኩም በቃ ውጣ በማለት ተሰነባብታው እንዲወጣ ፈቅዳለታለች። ታዲያ ሙስጠፋም ከቤት ሊወጣ ሲል በድንገት ጀሪን አገኛት። እናም ጀሪ ደህና ነሽ ሲልም ጠየቃት። አዎ ደህና ነኝ፣ ደውዬልክ ነበረ ላናግርክ ፈልጌ፣ ነገር ግን ስልክህን አንዲት ሴት አነሳችው፣ እናም እኔ ባለቤቱ ነኝ አለችኝ። ቆይ ማናት ያነሳችው ስትልም ጠየቀችው። ታዲያ ሙስጠፋ ማንም ብትሆን አንቺን አይመለከትሽም ነው ወይስ ምን ነው አሁንም ትቀኝብኛለሽ ሲልም ጠየቃት። ጀሪም አይ ባንተ እንዴት እቀናለሁ፣ እኔ ላናግር ስለፈለኩኝ ነው፣ በቃ አሁን ትቸዋለሁ ትለው ነበር። ታዲያ በጭንቀት ፊቷ እንደተሞላ ሲያይ ሙስጠፋም ጀሪ ምንድነው ልትነግሪኝ የምትፈልጊው ነገር? ፊትሽ ላይ ደግሞ ጭንቀት ይታይብሻል። ቆይ ምንድነው ያስጨነቀሽ? ሁሉንም ነገር ንገሪኝ ይላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የጀሪ መደናበር እያሳሰባት ያለችዋ ሲፉ አሁን ላይ ምንድነው ቆይ እንደዚህ የሚያስተነግጥና የሚያደናብርሽ እያለች ጀሪን በጥያቄዎቿ እያፋጠጠቻት ትገኛለች። ታዲያ ጀሪም ቆየ ቤሊን መውደቅ አስደንግጦኝ ነዋ፣ እንዴት እንደዚህ ሆነች ይቺ ልጅ በህይወት ባትኖርስ ብዬ እያሰብኩኝ ነው፣ ለዛ ነው የተደናገጥኩ የመሰለሽ ትላታለች። ነገር ግን ሲፈን አሁንም መጠራጠራን አላቆመችም። ይህ ስራ ያንቺ ነው ማለት ነው ጀሪ፣ የእውነት ገፍትረሻት ከሆነ የወደቀችው በጣም ነው ማዝ ነው፣ ይህን ነገር ደግሞ እደርስበታለሁ ትላለች። ጎሽሜ ሳይታሰብ በድንገት ወደነ እናት ዛሃራ ቤት ተከሰተ። ታዲያ እናት ሶኒያ እዛ ስለነበረች ጎሽሜ ሲመጣ እጅግ በጣም ደነገጠች። ቆይ እዚህ ቤት እንዴት ልትመታ ቻልክ? ይህንን ቤት ከዚህ በፊት ታውቀው ነበር እንዴ? አይነት እና የተለያዩ ጥያቄዎችን ጠየቀችው። ጎሽሜም አዎ ከዚህ በፊት የነበሩበትን ቤት አውቅ ነበረ፣ እናት ዛሃራ ጋር ሄጄ ነበር። ታዲያ አድራሻዋን ተቀብያ ስለነበረ አሁን ስልኳ ላይ ስደውል እዚህ ቤት እንዳሉ ነገረችኝ፣ ለዛም ነው የመጣሁት ይላት ነበረ። እናት ሶኒያ በዚህ ነገር እጅግ በጣም ተናዳ ቆይ ከዛሃራ ጋር ይገናኛሉ ማለት ነው? ለምን ደበቀች? ለምን አልነገረችኝም? እያለችም እናት ዛሃራን መታዘቧን ቀጠለች። ጎሽሜም እንደተለመደው ናግባ ተብሎ እዛ ቤት ገባ። ታዲያ ቤተሰቡ እጅግ በጣም ጭንቀት ውስጥ እንደገባ አየ። ጎሽሜም ጥያቄዎችን ቀጠለ። ቆይ ምን ሆናችሁ ነው? ለምንድን ነው አዝናችሁና ተክዛችሁ እየተቀመጣችሁት? ይላቸው ነበረ።
እናት ዛህራ ቀና ብላ ልጄን አጣኋት አለችው። ጎሽሜም እጅግ በጣም ደነገጠ። ቆይ ስለዛች ትንሽዬ እንቡጥ አበባ ልጅ ነው የምታወሪው? ቤሊንን ነው ይላት ነበረ። አዎ ቤሊንን ነው አለች እናት ዛህራ። ቆይ ምንድነው የሆነችው? ምንድነው የነካት? እያለም ጎሽሜም ጥያቄዎቹን ቀጠለ። እናት ዛህራም ከደረጃ ላይ ወድቃ ነው አደጋ ነው የደረሰባት ስትልም ለጎሽሜ ነገረችው። እጅግ በጣም ደነገጠ። ያቺ ምስኪን ልጅ ምንም መሆን የለባትም። አሁን ታዲያ የት ሆስፒታል ነው ያሉት? ከአምነን አጠገብ መሆን አለብን። በዚህ ሰዓት ከጎኑ ካልሆን መቼ አጠገቡ ልንሆንለት ነው? ወደ ሆስፒታል እንሂድ ይል ነበረ። ታዲያ እናት ዛህራም አምነን ይህንን ነገር አይፈልግም፣ ማንም ሰው እንዳይመጣ ብሎ አስጠንቅቆናል። እዚህ ቁጭ ብለን የሚሆነውን ነገር መስማት ነው ያለብን። ወይኔ ልጄ እያለችም እናት ዛህራ ማዘኗን ቀጥላ ትገኛለች። ታዲያ የሶኒያ ጎሽሜን አስተያየት እጅግ በጣም የሚገርም ነበረ። በተደጋጋሚ ከዛህራ ጋር የሚገናኝ ከሆነ ከእናት ዛህራ ጋር የጀመረው ነገር አለ ማለት ነው። ቆይ ጎሽሜ እኔን አይወደኝም ማለት ነው ስትል ነበረ እየተንኮታኮተች የምትገኘው። አቶ አምነን ደውሎ ነበረ ትላለች ሲፉ። ታዲያ ምናለሽ የምትለዋ ጀሪ በድንጋጤ እያናገረቻት ትገኛለች። የቤሊ መትረፍ እጅግ በጣም አሳሳቢ ነው ብሎኛል። እናም በህይወት የምትተርፍ አይመስለኝም። እጅግ በጣም ፈርቻለሁ ብሎኛል ትለት ነበረ። ሲፉ ይህንን ነገር ስትናገር ጀሪ ፊት ላይ እያየች ያለችው ነገር እጅግ በጣም እያስደነገጣት ነው። እናም በጣም በድንጋጤ ተውጣ ታገኛታለች። ጀሪም አረባክሽ እንዴት በህይወት አትተርፍም ማለት በጣም ተጎድታለች ማለት ነው እያለች መቀበጣጠሯን ቀጠለች። ታዲያ ሲፈንም ይህንን ነገር ካንቺ ሌላ ያደረገው የለም እያለች መታዘቧን ቀጥላ ትገኛለች። ቤሊን እጅግ በጣም አሳዘነችኝ የሚለው ሙስጠፋ ለሲፈን እያንዳንዱ ነገር ነገራት። ታዲያ ሲፉም ለምንድን ነው ቤሊን እያሳዘነች ስትልም ጥያቄ መጠየቋን ቀጠለች። እናም ቤሊን አቶ አምነንን እጅግ በጣም ታፈቅረዋለች። ከአምነን ፍቅር ይዟታል። ይህንን ነገር ደግሞ አለመናገሯ እጅግ በጣም አሳዘነኝ። አሁን ፊቷ በደም ተሸፍኖ ሳያት ደግሞ እጅግ በጣም አሳዘነችኝ ይላል ሙስጠፋ። ቆይ አንተ በትንሽ ጊዜ ውስጥ እንዴት ይህን ሁሉ አወክ? የምትለዋ ሲፈን የሙስጠፋ በዚህ ልክ መራመድ እጅግ በጣም አስደንቋታል። አንተ የመጣኸው ትንሽ ጊዜ ነው የሆነህ፣ እኛ ይህን ሁሉ ነገር ሳናውቅ እንዴት አንተ የዚህን ቤት ሚስጥር ሙሉ በሙሉ ልታውቅ ቻልክ? አይነት ጥያቄዎችን ጠየቀችው። ታዲያ ሙስጠፋም ቤሊን ሁሉንም ነገር ነግራኛለች። እናም ከዚህ በፊት ብዙ ነገር አውርተናል። ለዛም ነው ሁሉንም ነገር የማውቀው እያለም መናገሩን ቀጥሏል። ቆይ ይቅር ትለኝ ይሆን ወይ እያለች የምትጨናነቀዋ ጀሪ ለጎሽሜ አንዳችም ነገር ሳትደብቅ ሁሉንም እውነታ ነገረችው። ጎሽሜም ቆይ ለምንድን ነው የተጨነቅሽው? ምንስ ነው በዚህ ልክ ያጨናነቀሽ? እያለ ጥያቄዎችን መጠየቁን ቀጥሎ ነበረ። ምንም ነገር ባደርግ መቼም አትቀየመኝም አይደል? ሁሉንም ነገር ብነግርህ ችግር የለውም አይደል? ትላለች ጀሪ። ታዲያ ጎሽሜም እንደ ልጄ አይችሻለሁ፣ እናም እያስጨነቀሽን እያንዳንዱ ነገር ልትነግርኝ ትችያለሽ ልጄ፣ ምን ሆነሽ ነው ሲልም ጠየቃት። ጀሪም ቤሊንን እሷ እንደገፈተረቻት ከደረጃ ላይ ወርውራ እንደጣለቻት እያንዳንዱ ነገር ነገረችው። ጎሽሜም ይህ ነገር እጅግ በጣም አስደነገጠው። ቆይ ለምን ልጄ፣ ለምን በቤሊ ላይ በዛች ምስኪን ላይ ለምንድን ነው የጨከንሽባት? ይላት ነበረ። ታዲያ ጀሪም ባሌን እያያዘችብኝ መሰለኝ፣ በተደጋጋሚ ከአምነን ጋር አገኛታለሁ፣ እናም ደግሞ ከባሌ እራቂ ብዬም አስጠንቅቂያት ነበረ። ነገር ግን እሷ በጭራሽ አልሰማችኝም። ተመልሳር እሱ ጋር መጣበቋን አልተወችም። ይህ ነገር ደግሞ እኔን አበሳጨኝ። እናም ደግሞ እያናገርኳት ጥላኝ ስትሄድ በጣም ተናደድኩኝ። ለዛም ከደረጃ ላይ ገፍትሬ ጣልኳት ትላለች ጀሪ። ይህንን ነገር የሰማው ጎሽሜ ለውሳኔ እጅግ በጣም ከባድ ነው። ቤሊን በህይወት ትኖርና ይቅር ትልሻለች። ይቅርታ መባባል ትልቅነት ነው። ቤሊን ደግሞ እንዳየሻት አይነት ሰው ናት። በፍጹም ሰው ላይ ቂም የምትይዝ አይነት ልጅ አይደለችም። ስለዚህ ዋናው በህይወት መኖሯ ነው። በህይወት እንድትኖር እንጸልይላት። ይቺ ልጅ ምንም መሆን የለባትም። ላንቺም ደግሞ ይቅርታ ታረግልሻለች ሲልም ጀሪን አረጋግቷት ይገኝ ነበረ። አቶ አምነን ወደ ቤት ተመለሰ። ነገር ግን ወደ ቤት ሲመለስ ባዶ እጁን ነበር የተመለሰው።
እናት ዛህራ በጉጉት ስትጠብቀው ነበረ። አቶ አምነን ልጄስ ስትልም ጠየቀችው። እናት ዛህራ እጅግ በጣም ውስጧ ተሰበረ። የአቶ አምነን መልስ እናት ዛህራ በጣም አዝናለሁ የሚል ነበረ። በዚህን ሰዓት መቋቋም አልቻለችም። ወይኔ ልጄን አምጡልኝ እያለች በጩኸት ወደቀች። አቶ አምነንም የሚመልሰው ምንም አይነት መልስ አልነበረው። ድርቅ ብሎ ቀረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።